بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን አላህ Subhanahu Wa Ta'ala በዚህ ስብስባችን መልካም እንዳውን ከሚመነዳቸው ባሪያዎች መካከል አላህ ያድርገን ባለፈው ፕሮግራማችን ከላጤዎች ጋር ቆይታ አድርገን ነበር ተግባራዊ ያደርጉታል ብዬ ተስፋ አደርጋለሁ አይደል ሙስተዒድ አይደላችሁም እንዴ ኢንሻአላህ ዛሬ ደግሞ ስኬታማ ትዳር ስኬታማ ሊሆን የሚችለው በትዳር ውስጥ ደስታ ሊገኝ የሚችለው ምን አይነት መስፈርቶች ሲሟሉ ነው ላለጋባችሁም ይጠቅማል በተለይ ደግሞ ያገባችሁ ደግሞ ትዳራችሁ ላይ ያለ እንቅፋት ችግር ካለ ያ ችግር እንዴት ነው መወገድ የሚችለው ትዳር ስኬታማ ለመሆን ምንድነው የሚያስፈልገው ሚለውን ቆይታ እናደርጋለን ከፕሮግራሙ በፊት አደራ ወንዶች የራሳችሁን መብት ብቻ ለማስከበር እንዳትሞክሩ ስሰሙ ሁለቱንም ግልጽ ነው ሴቶችም ስሰሙ ሁለቱንም የራሳችንን ሐቅ የእህቶቻችንን ሐቅ የለመሙላት የምንንቀሳቀስ ከሆነ ትዳሩ የተስተካከለ ይሆናል ትዳር በእስላም የተቀደሰ ነገር ነው የተነጋገርንበት ጉዳይ ነው ትዳር እስር ቤት አይደለም ይሄን ያሱ ትዳር እስር ቤት አይደለም ትዳር የደስታ መፍለቂያ ነው ትዳር አንተ ከሞትክ በኋላ አንተ ሊያውሱ የሚችሉ ልጆች መፍለቂያ ነው ወቁል ረቢ ኢርሐምሁማ ከማ ረበያኒ ሰጊራ ጌታዬ ወይ እናት አባቴን ምህረት ለግሳቸው እኔም በልጅነቴ ተንከባክበው እንዳሳደጉኝ እዘንላቸው ቀብራቸውን አስፋላቸው ጀነቱን ወፍቃቸው ብሎ አንተ ሊያስታውስ ምችል አንተ ልታስታውስ ምትችል ልጅህ ናት ልጅህ ነው ልጅሽ ነው ልጅሽ ናት ሌላ የለም ሰው ይረሳል ሰው ሲሞት እንቀብራለን ከንፈር እንመጣለን የተወሰነ ሰዓት እናስታውሰዋለን የተወሰነ ጊዜ እናወሰዋለን ከዛ ይረሳል ላይረሳ የሚችለው ልጅ ነው በልጅ ትታወሳለህ የማን ልጅ ነው የከሌ ልጅ አዎ አላህ ይርሐሙ አባቱም እንደዚህ ደግ ነበር አላህ ይርሐማት እናቱም እንዲህ ነበረች አየ አንዱ ጥቅሙ ይሄ ነው አኺራህን የሚሰንቅልህ አኺራ ደረጃ ከፍ የሚልበት አንዱ በልጅህ ነውና ትዳር የዛ አይነት ኒዕማ ያለበት ቤት ነው ማዕከል ነው እንጂ የጭንቀት ቦታ አይደለም ትዳር ወጣቶች በተለይ ትዳርን የሚያማሩ ሰዎች ጋር አትዋሉ ትዳርን እንድትሸሹ ነው የሚፈልግ ትዳርን እንድንሸሽ መጀመሪያ የሚያደርገው ሸይጣን ነው ሸይጣን ድህነት ልብህ ላይ ያመጣል የሆነ ሙሲባ ጭቅጭቅ ነገር ብቻ ነው የሚያሳየህ ልክ ኒካው ታስሮ ሲያበቃ ይበሳጫል ተስፋ ይቆርጣል ሌላ ደግሞ እንቅስቃሴ ይጀምራል ምን አይነት እንቅስቃሴ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን ሸይጣን ሰራዊቶች አሉት የሚመድባቸው ቦታ አለ ይመድባቸዋል ይልካቸዋል ሰራዊቶችን ስራ ሰርተው ስራ ማለት መጥፎ ስራ ማለት ነው ይመጣሉ መጣው ሪፖርት ነው የሚያደርጉት አንደኛው ይመጣል አንዱን ዝሙት እንዲሰራ አደረኩት ይላል ጥሩ ነው ይተውብታል እሱ ኸምር እንዲጠጣ አደረኩት ጥሩ ነው ይተውብታል አይነት ይላል ሸይጣን አንደኛው ይመጣና ሁለት ሰዎችን አጋጭቼ መጣው ወንድማማቾች ሊሆን ይችላሉ ባለ ትዳሮች ሊሆን ይችላሉ አፋትቼ መጣው ሲል ጎበዝ አንተነ ስራ የሰራው ይለዋል ሸይጣን የሚያስደስተው ይሄን ነገር ለመቅረፍ ነው ዛሬ ይሄ ፕሮግራም የተዘጋጀው ስለዚህም ትዳር ያማረ እንዲሆን መጀመሪያ ወንዶች ሴቶችም ልብ በሉ ስታገቡ የምታገቡትን ሰው ማንነቱን እወቁ ገንዘብ ብለህ እንዳትገባ ገንዘብ ያልቃል ዋናው ዲን ይሁን አኽላቅ ይሁን አሐዱ ሰለፍ ምን ይላሉ ልጆቻቸውን እኔ እኮ ለእናንተ ውለታ የዋልኩት ከመወለዳችሁ በፊት ነው ልጆቹ ገርሟቸው አባታችን ወይ
ተወልደን አበላህ ጠጣ አስተማርክ ውለታ ነው ከመወለዳችን በፊት ምን አይነት ውለታ ነው ሲል እናንተ ሷሊህ እንድትሆኑ መልካም እንድትሆኑ ሷሊህ ሚስት መምረጤ ለእናንተ ውለታ ነው ግልጽ ነው ስለዚህ ሷሊህ የሆነችዋን መምረጥ ሷሊህ የሆነውን መምረጥ ስነ ምግባር ያለውን መምረጥ ለወደፊት ትዳር ምንድነው የስኬት በር መክፈቻ ነው አለዛ ዱንያ ብለን ገብተን ከሆነ ቤት ውስጥ የሚወራው ዱንያ እንጂ አኺራ አይደለም ሁሌ ዱንያ ነው ሁሌ ጭንቀት ነው ሁሌ የሚታየው ምንድነው እህትም ትመጣለች የጎረቤት የሆነ ነገር ትመለከታለች ያ ቤት እንዲቦት እንደዚህ አይቻለው እኔ ቤቴ ካልሆነ ትላለች ቂያማ ይወርዳል ብጥብጥ ይነሳል ያንን ለማስተካከል ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተዘወጁ الودود الولود اني مكاثر الانبياء يوم القيامه እንደ ወዳድ የሆነችዋን ምትወልዷን አግቡ እኔ يوم القيامه በነቢያቶች እፎካከራለሁ በህዝቦቼ ብዛት በኡመቶቼ ብዛት አግቡ ተዋለዱ አሉ አንዳንዱ ያገባል ለመውለድ ምን ላበላው ይላል እንዴ አንተንም ያበላህ ማን ነው አንተ ራስን ነው እንደምትመግበው አንተንስ የሚመግብ ማን ነው አላህ አይደል እንዴ እሷ እኮ ስትመጣ እናቷ ጋር መብላት ማቀታት እናቷ ጋር ስትበላ ተመድቦላት ምሷን ራቷን ስትበላ የነበረች እህታችን አንተ ጋር ስትመጣ ርዝቋን ነው ይዛ የምትመጣው በመገብ የመሰልኩት ይው ምን ላበላ በሚለው ቋንቋ ስለመጣ በአጠቃላይ ያለው ወጪውን አላህ እሷ ስትመጣ የእሷን ርዝቅ በአንተ በኩል ያመጣዋል ልጅ ሲመጣ የልጁ ርዝቅ ይመጣል ልጅ የርዝቅ መክፈቻ በር እንጂ የድህነት መክፈቻ በር አይደለም በእስላም ስንትና ስንት እናት አባቶች አሉ ችግር ላይ ሆነው ምን ብለው በዛ ችግር ግን ልጆቻቸውን ወልደው ደክመው አሳድገው ዛሬ ላይ ኡፋይ ብለው የተቀመጡ የለው በማን በልጆቻቸው ምናልባት ያንተ ርዝቅ በልጅህ ላይ ሊሆን ይችላል ያንተ ርዝቅ አላህ በልጅህ ላይ ሆናል ያስቀመጠው ስለዚህ ልጆች የርዝቅ መክፈቻ በር እንጂ የርዝቅ መዝጊያ በር አይደሉም ስታገባ ከተዳሩ ትንሽን መልሰው ስታገባ አላህ ይረዳሃል ثلاثه حق على الله عونهما ሶስት ሰዎች አላህ እርዳታ ሊረዳቸው ቃል ገብቷል ከሶስቱ አንዱ ማን ነው والناكح الذي يريد العفاف ጥብቅነትን ፈልጎ ኒካህ ለማሰር የሚንቀሳቀስ አላህ ሊረዳው ቃል ገብቷል ይየኩኑ فقراء يغنيهم الله ደሆች ከሆናችሁ አላህ ያብቃካችኋል ከችሮታው التمسوا الغنى في الزواج ሀብትን በጋብቻ ውስጥ ፈልጉት የኢስላም አስተምሮ ነው ስለዚህ በዚህ መልኩ ያገባሃት አክብረ ሄደ ቤተሰብ ጠይቀ ያገባሃት ልጅ ልትንከባከባት አንቺም ልትንከባከቢው ያስፈልጋል ስለዚህ ትዳራችን ስኬታማ እንዲሆን ምን እናድርግ ከተባለ ሁለቱም የትዳር አጋሮች ሐቃቸውን ይወቁ መብታቸውን ይወቁ ግዴታቸውን ይወቁ ግልጽ ነው አይደል አንዳንድ ቦታ ስለ ባል ሐቅ ብቻ ይነገርና ለወንዱ ያ እንደዛ አይደረግም ስለ ባል ሐቅ ብቻ ለወንዱ ነግረው ለከ ሁሉ ሐቅ አለኝ ብሎ ሚስቱ ጋር ሄዶ ዘራፍ ይላል እሷም ደግሞ ስለ ሚስት ሐቅ ብቻ እኔ እኮ እንደዛ አይደለም ሐቅም አለሽ ግዴታም አለብሽ ሐቅም አለ ግዴታም ሐቅህንም መብትህንም ግዴታህንም ማወቅ አለብህ እስቲ ነብዩ ምን አሉ በደንብ አዳምጡ ሰለላሁ ዐለይሂ ወሰለም የባል ሐቅን ከባል ጀምር እስቲ የባል ሐቅ በእስላም ምንድነው ትዳር ስኬታማ እንዲሆን ሐቅን መወጣት ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በጣም ከባድ መሆኑን ሲገልጹ ሴቶች በደንብ ስሙ አን አቢ አሊ طلق بن علي أن رسول الله صلى الله عليه وسلم قال إذا دعا الرجل زوجته لحاجته فلتأته وإن كانت على التنور رواه الترمذي عند بال مستن لحاجة وفلقوات كترت تمطى ودياو وإن كانت على التنور الزمان بيتوس مدجا ውስጥ እንኳን ብትሆንም ስራ እየሰራች ሊጥ ያቦካችም ከሆነ ጥብ ብላ ምን ትበል ወደ ባሏ ጋር ትሄድ ቆያው ስራ ላይ ነኝ እንዳቲ ግልጽ ነው አይደል የረሱል ሰለላሁ ዐለይሂ ወሰለም አስተምሩ ባል ነይ ካለሽ ሐቁን ተጠብቂለት
የባል ሐቅ ማለት እንግዲህ እንደ ሱጁድ ዒባዳን የመሰለ ሱጁድ አለ እንዴ? አንድ የአላህ ባሪያ አላህን ትልቁ መቃረቢያው ግንባሩ ነው። ኮዴት የተከበረውን ግንባሩ ለአላህ ዝቅ ማድረጉ ነው፣ ሱጁድ ማድረጉ ነው። ዛሬ ለአላህ ይሁነን ይሄ ትልቁ ዒባዳ ክፍል ሰላት ዒባዳ አይደለም የሚልም አስተምረው እየመጣ ነው። አላህ ይጠብቀን። ሰላት ዒባዳ ካልሆነ ምን ሊሆን ነው ዒባዳ? ዒባዳ እኮ ማለት ኢብኑ ተይሚያ ረሕመቱላሂ ዐለይሂ ሲገልጹት አልዒባዳ እስሙን ጃሚዑን ሊኩሊ ማ ዩሒቡሁ ላሁ ወየርዳ ሚነል አቅዋል ወልአፍዓል ከዛሂረቲ ወልባጢና፣ በድብቅም በግልጽም ውስጣዊም ጋዳውም የሆነ ስሙ አላህ የሚወደው የሚፈልገው ነገር በአጠቃላይ ዒባዳ ነው። እንኳን ሰላት ይቀርና ዒባዳ በኢስላም ሚስትህ ላይ እኮ አንተ ምንድን ነው ግንኙነት አድርገህ ነይተህ የምትታጠበው ጀናባህን ማስወረድ ራሱ ዒባዳ ነው። አጅር የምታገኝበት ጉዳይ ነው። አሁን ምግብ ምበላው በኋላ ቁዋ ኖረኝ ለሰላቴ ጥንካሬ እንዲኖረኝ ነው ምበላው ብለህ ነይተህ ስትበላ ዒባዳ ነው፣ አጅር አለው። ስተኛ ቀይሉላ ብለህ ነይተህ በኋላ ነሻጣ እንዲመጣልኝ ለሌይል ሰላት ብለህ ለተለያዩ እንዲህ ንያህን አሳምረህ ስተኛ ወደ ዒባዳ ይቀየራል። ዓዳ የሆነው ነገር እንኳን ሰላት ይቅርና ሰላትማ ዒማዱ ዲን እኮ ነው፣ የዲን ምሰሶ ነው። ሰላት ከሌለ ዲን የለም ነው የተባለው። ሰላት የዒባዳ አይደለ? አላህ ይጠብቀን። ምን አይነት ወቅት ላይ መጣን? ወቅቱ አይደለም የተበላሸው፣ እኛ ነን የተበላሸ ነው። ዘመንማ ዘመን ነው፣ ዛሬም ነገም ያው ዘመን ነው። በዘመን ውስጥ የሚመጡ ሰዎች ግን አቅላቸው ምናቸውም እየተበላሸ ይመጣል። ሰላት ዒባዳ ካልሆነ ምን ዒባዳ ሊሆን ነው? እስቲ ተናገሩ እናንተ። ለምንድን ነው 5 አውቃት የምንመላለሰው? ምን ፈልገን? ሙአዚኑ ሐያ ዐለ ሶላ ሐያ ዐለል ፈላህ ሲል ምን ፈልገን መጣን? መስጊድ ጀነትን ፍለጋ እኮ ነው። እዚህ ገንዘብ ይታደላል ተባለ እንዴ? ላ ከአላህ ዘንድ ለመቃረብ ነው፣ ለመዋደድ። ስለዚህም አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ትልቁ ዒባዳ ክፍል ሱጁድ የሚባለውን ነብዩ ሲመስሉ ምን አሉ? አን አቢ ሁረይረተ ረዲየላሁ ዐንሁ አን ነብይ ሰለላሁ ዐለይሂ ወሰለም ቃል ለው ኩንቱ አሚረን አሐደን አን የስጁደ ሊአሐድን ለአመርቱ ልመርአተ አን ተስጁደ ሊዘውጅሃ። እኔ እንደው ከአላህ ውጭ ባለ አካል ሱጁድ ባዝ ኖሮ አሉ የማዝበውን ኖሮ አሉ ሴት ልጅ ለባሏ ሱጁድ እንድታደርግ አዝ ነበረ፣ ግን አይፈቀድም። ሱጁድ ለማን ነው? ለአላህ ነው። ጤና ይስጥልን ብለህ ዝቅ የምትለው ለማን ነው? ለአላህ ነው እንጂ እንደ ኢስላም ሰው ጋርም ሰላምታ ስትለወጥ ጤና ይስጥልኝ ብለህ ዝቅ አትልም። ቀጥ በል። ለአላህ ነው ዝቅ በል የተባልከው። ለአላህ ዝቅ አልልም ያልከውን አንተ ለተራ ሰው ዝቅ ታደርገዋለህ። ዛሬ ላይ ለአላህ ዝቅ በል። ዝቅ ስትል ከፍ ትላለህ። ይሄን ወቅ ዝቅ ባል ቁጥር ከፍ ትላለህ። ለማን ዝቅ ስትል? ለአላህ። ይሄን ዝቅታን ከአላህ ውጭ ቢፈቀድ ኖሮ ሴት ልጅ ለባሏ ስጁድ እንድትወርድ አዝ ነበረ። ይሄ ምንድን ነው? የባል ሐቅ በጣም ከባድ እንደሆነ የሚያመላክት ነው። ሌላው የአላህን ሐቅ ለመወጣት አንድ ሴት መጀመሪያ የባሏን ሐቅ መወጣት አለባት አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ አይደለሁ ነብዩ ነው ያሉት። ወለዚ ነፍሲ ሙሐመድን ቢየዲህ የሙሐመድ ነፍስ በእጁ ባለው ጌታ ይሁንብኝ አሉ ረሱል ዐለይሂ ሰላቱ ወሰላም። ምለው ተናገሩ። ላ ቱአዲ ልመርአቱ ሐቀ ረቢሃ ሐታ ቱአዲ ሐቀ ዘውጂሃ። አንድ ሴት የባሏን የአላህን ሐቅ መወጣት አትችልም፣ የአላህን ሐቅ መወጣት አትችልም የባሏን ሐቅ እስክትወጣ ድረስ። የባል ሐቅ ከባድ ነው። ባል በኢስላም የተከበረ ነው፣ ንጉስ ነው። ባልሽ ንጉስሽ ነው። ወላሂ ሐላል ከስቦ ሳያጭበረብር አንቺና ልጆችሽን ለማስተዳደር ለማስደሰት የሚንቀሳቀሰው ባልሽ የተከበረ ነው። ወላሂ ሲገባ ግንባሩና ስመሽ እግሩን እጠቢ። የተከበረ የዛ አይነት ባል አልባሌ ቦታ ሳይድ ዛሬ ለአላህ ይዘንልን። በቤት ከሚስቶቻችን ጋር መቼ ነው የምንጫወተው? ወንዶች እስቲ እንደው እንመጣበታለን እሱ ላይ ግን መቼ ነው የምንጫወተው? ኢሻ ሰገድ አላህ ይጠብቀን ካፌ ላይ ቁጭ እንላለን አይደል? ካፌ እስከ 4 ሰዓት እስከ 5 ሰዓት አንዳንዱ ያመሻል። ልጆቹን ማየም አለ። ልጆቹ ሲመጣ ተኝተዋል።
ጠዋት እሱ ተኝቷል እነሱ ደግሞ ትምህርት ቤት ሲሄዱ ሰርፍ ይዟቸው ይሄዳል አላህ ያዘነለት በሳምንት አንድ ቀን እሁድ ቀን ከልጆቹ ጋር ይገናኛል ካልሆነም ቻይና ዱባይ መሄድ ከሆነ ደግሞ ከነጭራሹ ማገኛቸዋል ላ ለልጅ ያልሰጠው ጊዜ ነገ አንተ ልጅህ ጊዜ ሊሰጥ አይችልም ዛሬ ሐቁን ተውጣ ከሚስቶቻችሁ ጋር ተጫወቱ መዝናናትም እኮ ዒባዳ ነው ወቅ ሚስትህን አዝናናት አላህ በሚፈልቀው በሸሪዓው በፈቀደው መልኩ ቤትህም ቢሆን ተጫወት ሹራ አለ መነጋገር ምትደሰትበት ምትቀላለድበት እህቴ የባልሽ ውዴታ አንቺ ጋር ከሆነ እሱ ጋር ከሆነ በጣም የሚወድሽ እየወደደሽ ከሞትሽም አንቺ ብስራት አለሽ أيما امرأة أم سلمة رضي الله عنها سيستلالفوا قال رسول الله صلى الله عليه وسلم أيما امرأة ماتت وزوجها عنها راض دخلت الجنة يا الله يتنيوهم سيت بالوا يوددات يموتت بالوا يوددات يموتت جنة قبات قالوا نبي صلى الله عليه وسلم جنة قبات بالوا يوددات سيت لج جنة لما قبات ሻሃዳው መጀመሪያ ያስፈልጋል ለሁሉ ምንም ጥያቄ ስለሌለው ነው ሻሃዳ ከሌለ ባዶ ነው መሰረት ስለሆነ ተውሂድን የሚያዝ ማለት ነው ከዛ 5 አውቃት ሰላቷን ከሰገደች ረመዳናን ከጾመች አላህ ሐጅ ወፍቋት ግዴታ ሆነባት ምትሄድ ከሆነ አለዛ ግዴታ ካልሆነባት የለባትም የባላን ሐቅ ከተወጣች በቃ ጀነት ለመግባት በሩ ክፍት ነው ለሷ የባላን ሐቅ መወጣት ባልን አዛ ማድረግ አላህ ይጠብቀን አሁን ላይ ትንሽ ኪሳበጠ ከሆነ የሴቷ ገባችሁ ኢኮኖሚ ካለ ምን ካለ የባል ሐቅ አይጠበቅም ባል ሲያዝ ዝም በል እባክህ አላህን ፍሪ الرجال قوامون على النساء ያለው አላህ የበላይ አሳዳሪ ያደረገብሽ አንቺ ላይ ያንቺ የበላይ አድርጎ ያስቀመጠው አንቺን እንዲንከባከብ እንድታከብሪ ነው አላህ አዛም ታርጊ ከሆነ አንቺ እርግማን አለብሽ ማንንም ይረግምሽ ሁረል አይኖች ጀነት ውስጥ ያሉ ሴቶች ይረግሙሻል ረሱል አለይሂ ሰላቱ ወሰለም ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ባስተላለቱ ሐዲስ አን ነብይ ሰለላሁ ዐለይሂ ወሰለም قال لا تؤذي المرأة زوجها في الدنيا በዱንያ ላይ አንድ ሴት ባሏን አዛ አታደርግም ኢላ قالت زوجته من الحور العين ከሁረል አይኖች ደግሞ አሉ ጀነት ውስጥ ለእርሱ የተዘጋጁ እዛ ውስጥ ያሉ ሁረል አይኖች እሷን ይረግማታል لا تؤذيه አዛት ታድርጊው قاتلك الله الله ያጥፋሽ አላህ ይርገምሽ ይሏታል فإنما هو عندك دخيل يوشك أن يفارقك إلينا እሷውን አንቺ ጋር ያለው ካንቺ ተለይቶ ወደኛ ሊመጣ ቀርቧል ይላል አዛት ታድርጊ ይላሉ እርግማንም አለ ባሏ ጠርቷት አኩርፋ እምቢ ብላ ያደረች የመላእክት እርግማን ላይ ነው ያለችው መላእክቶች ይረግሟታል አሉ ነብዩ ሰለላሁ ዐለይሂ ወሰለም አያችሁ ሐቅ ይሄን ሐቅ እንወጣ ሴቶች ይሄን ሐቅ ተወጡ ወንዶችም ደግሞ እንደው ይሄ ሐቅ አለኝ ብለ እያመማትም ነይ ብለ አታጨና እዝነት ያስፈልጋል ለሷ ካላዘንክላት ለማን ልታዘን ነው በአላህ እዝነት እሷ እርግማን ላይ ብትወጣ አንተ ምን ያስደስታል ምን ትጠቀማለህ እዝነትም ያስፈልጋል አይነቶችን ታይሚንጉን መጠበቅ ያስፈልጋል እሺ እስካሁን ወንዶች መብታችሁን አወቃችኋ ግዴታችሁን ደግሞ ስሙዋ መጀመሪያ ሚስትህ የአላህ አማና ናት ከባድ ይሄ በቃታል ለሷ ሸረፍ የአላህ አማና ናት ከአላህ በኩል ነው የመጣችው የተሰጠ ከአላህ በኩል አማና ናት ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን ኢተቁላህ ፊ النساء በሴቶቻችሁ ጉዳይ ላይ አላህን ፍሩ فإنكم أخذتموهن بأمانة الله እናንተ እኮ እነሱን ያዛችሁት በአላህ አማና ነው واستحللتم فروجهن بكلمة الله በአላህ ከሊማ ነው የነሱም ደግሞ ፈርጆቻቸው ለእናንተ ሐላል ይሆነው ኒካው ታስሮ ቁርአኑ ተነቦ ኹጥባው ተደርጎ ተቀብያለሁ ወስጃለሁ ሰጥቻለሁ ተብሎ በዚህ ቃል ኪዳን ያስክን የዛኔ ነው ሐላል ይሆነልህ
በአላህ አማና ነው አንተ ዘንድ የመጣችው። አንዴ ተቀብያለሁ፣ ከቤተሰብ አምጥቻለሁ፣ እንደፈለግኩ ላድርግ። አላህን ፍራ። የአላህ አማና ናት፣ የአላህ አማና ናት። ጠብቃት፣ ተንከባከባት። ወንድሟ ከሚንከባከባት የበለጠ ተንከባከባት። አባቷ ከሚንከባከባት የበለጠ ተንከባከባት። ቤተሰቦቿን ትታ ዘመዶቿን ትታ አንተ ጋር መጥታለች። አሁን ኃላፊነቱ አንተ ጋር ነው። ሐቅ እንዳለ ሁሉ የሷም ሐቅ አለብህ። እንክብካቤ ትፈልጋለች፣ ተንከባከባት። አዎ ህመም ሲሰማት አግዝ ስራ። ሐይድ አለ፣ የወር አበባ ሲመጣ የሆነ ሙዳቸው ጥሩ አይመጣም፣ ራስ ምታት አለ፣ ፈለጥ ቆረጠኝ ምናምን አለ። ያ ሰዓት ተረዳ። እስቲ ምን ላግዝሽ፣ ምን ልስራ በል ስራ። እንኳን እኛ ነብዩ ሰለላሁ ዐለይሂ ወሰለም ይሰሩ ነበር። ሐቢቢ ረሱል ሰለላሁ ዐለይሂ ወሰለም ልብስ ከታጠበ ያጣጥፋሉ። ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ እንዴት ናቸው ሲባሉ ልብስ ከታጠበ ያጣጥፋሉ፣ የቤቱን ስራ ይሰራሉ፣ ይखाድማሉ። አዛን ሲደርስ ደግሞ ወደ መስጊድ ይሄዳሉ አለች እናታችን አይሻ። አዎ ምን ወላሂ ክብር እንጂ ከፍ የሚለው እንጂ ዝቅ አትል። የልጆች እናት ብትንከባከባት፣ እሷ ስትንከባከብ ልጆች ሲመለከቱ ሱብሃንአላህ፣ ነገ ደግሞ ጉልበት ሲከዳ እርጅና ሲመጣ ያን ያዩት ልጆች አንተን ይንከባከባሉ። ሙሉ ለሙሉ ሚስትን እንዳጠላ ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ ላ የፍረክ ሙእሚኑን ሙእሚነተን፣ አንድ ሙእሚን አንድችን ሙእሚን እንዳይጠላ ኢንከሪሃ ሚንሃ ኹሉቀን፣ የሆነ የሚያስጠላ ባህሪ ካለባት ረዲየ ሚንሃ አኸር፣ ሌላ ደግሞ የሚወደዳላት። ሙሉ ለሙሉ አትጠላም። ሙሉ የተሟላ አይመጣም። ጀነት ውስጥ ነው ያለ። ይሄን ወቅ አንዳንዱ አሉ አንዱ መጥቶ አንድ ሸኽን ጠየቃቸው፣ ለምን አታገባም? እኔ አገባለሁ፣ ግን እንደዚህ አይነት ሴት ነው የምፈልግ። ምን አይነት? መልኳም በጣም ያማረ፣ በቃ ምንም አይወገድ፣ ሁሌ ውብ የምትሆን አለ። እሺ ብርም ያላት፣ እሺ ዘሯም የተከበረ፣ ከዚህ በላይ ደግሞ ዲኗም የተሟላ። አንተ የጠየከኝ የአራት ሰው ሚስት ነው አሉት። የአራት ሰው ሚስት ነው። ይሄ ሁሉ የት ነው የሚገኘው? ጀነት ነው። ይሄ ዱንያ ነው፣ የፈተና ሀገር ነው እኮ። ትዳርም እኮ ትንሽ ገጭ ገጭ ከሌለው እንኳ አያስደስትም ማለት እግርና እግር ጭምር ይጋጫል። ትንሽ ገጭ ገጭ ሲል ሁሌ ሰላም እንዴ። ነብዩ ሰለላሁ ዐለይሂ ወሰለም ጭምር እኮ ምን ነበር? ነብዩ ቤትም እኮ ትንሽ አንዳንድ ነገሮች ይከሰቱ ነበር አይደል? ነብዩ ሰለላሁ ዐለይሂ ወሰለም ሴቶች በጣም አንድ ሰሞን አዛ አረጓቸው ነዋ። በቃ አንድ ወር እናንተ ቤት አልገባም አልደርስም አሉ። ከዛ በኋላ 29ኛው ላይ ገቡ። አንድ ወር አልገባም ብለው እኮ ነበር፣ አንድ ቀን ሲቀረው ገቡ አላቸው። 29ም ወር ነው አሉ። አሁን 29 ወር ይመጣል በሸሪዓ 29ም ወር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እናታችን አይሻ ረሱል ዓለይሂ ሰላቱ ወሰላም ስትከፋባቸው ስትደሰትባቸው ጭምር የሚያውቁ፣ አንተ የሚስትህን እኮ እንትን ማወቅ አለብህ፣ ምን ሆና የተከፋችሁ ልትረዳት። ነብዩ በደንብ ያነባሉ። አንቺ እኮ በእኔ ስትደሰችም ስትከፊ የሆነ ቅር ስትሰኝም እለይብሻለሁ አላት። እንዴት አሉ። ከኔ ጋር በጣም ደስተኛ እኮ እንሻ በሙሐመድ ጌታ ይሁንብኝ ያልሽ ትሚያለሽ አሉ። የሙሐመድ ጌታ ማን ነው? አላህ። በእኔ ደግሞ ትንሽ የሆነ ቅር ስትሰኝ በኢብራሂም ጌታ ይሁንብኝ ትያለሽ አሉ። የኢብራሂም ጌታ ማን ነው? አላህ ነው። የማለችው በማን ነው? ያው በአላህ ነው። ነቢዩን እንዲህ የሆነ ብለው አንድ ቀን አቡበከር ነቢዩ ጋር ብለው ሊመቷት፣ አቡበከር አባት ናቸው የአይሻ አባት ሲሉ ዘላ ደግሞ በጀርባ በኩል ነቢዩ ጋር ሄዳ ተጠብቀች፣ መሸሸጊያ። ስለዚህ ሚስትህን ልታጫወት ልትረዳት ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም የባል ሐቅ የሚስት ሐቅ ምንድን ነው ብለው ተጠየቁ። ሙዓውያ ረዲየላሁ ዐንሁ ቃለ ቁልቱ ያ ረሱለላህ፣ አንተ የአላህ መልእክተኛ ወይ ማ ሐቁ ዘውጀቲ አሐዲና ዐለይህ፣ እንደው የሚስቶቻችን ሐቅ በእኛ ላይ ምንድን ነው ብለው ጠየቋቸው። ቃል ነቢዩ ምን አሉ? አን ቱጥዒመሃ ኢዛ ጠዒምተ፣ ስትበላ ልታበላት ነው፣ በደንብ ያዝ። ወተክሱሃ ልታለብሳት ነው፣ ኢዛ ክተሰይተ፣ የለበስክ ጊዜ። ወላ ተድሪበ ልወጅሃ፣ ፊቷን ላትመታ ነው፣ ያዝ። ወላ ቱቀቢሕ፣ በአስጠሌታ በመጥፎ ስድብ ላሰድባት ነው። ወላ ተሕጁር ኢላ ፊል በይቲ፣
ቤት ውስጥ ካልሆነም ላታኮርፋት ነው። ካስተነተናችሁት በጣም ትልቅ ጥልቅ የሆነ ምስጢር አለው ትዳርን ለመጠበቅ። የመጀመሪያው ከበላሁ ልታበላት ነው። አንተ ጥብስ እየበላ ክትፎ እየበላ እሷን ሽሮ አሁን እንኳን አይ ማሻአላህ ይሄ እንኳን አለ ብያል ካለም ግን ይስተካከል ግን አለ ብያል ያዝናላ ለልጆቼ ብሎ በኪሎም ገዝቶ ይሄዳል እሱ ከበላ። አንተ ግን እንዲየበላ እሷን ሽሮ የምታበላ ከሆነ አብላታ። ያብራክህ የልጆችህ እናት አብላት። ስትለብስም አልብሳት። ፊቷን እንዳትመታ። ፊት አይመታም። ያዙ ፊት አይመታም። እንኳን የሴት የወንድ እንኳን አትመታ። የሚስትህን እንዳትመታ ፊት እንዳትመታ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፊቷን እንዳትመታ። በጥለቀ ንዴት ውስጥ ትገባለህ፣ ትናደዳለህ። ፊት እንዳትመታ። በመፋቂያ ነገር እኮ ነው ትንሽ ቸብ አድርገህ ተባልኩ። ትንሽ መስመር በማውጣ መልኩ አላህ ይዘንልን። ዛሬ ቦክስ ይሰነዝራል አይደል? አገላብጦ በዱላ በምን ይላል አይደል? ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዴት አስቻለ? ፊት እንዳትመታ እኮ ነው የእስላም አስተምሮ፣ የነብዩ አስተምሮን። ፊት እንዳትመታ፣ በመጥፎ ስድብ እንዳትሰድባት፣ ከቤት ውጭ እንዳታኮርፋት። እችን ያዟት። ከቤት ውጭ እንዳታከርፏት። ከቤት ውጭ ካኮረፍካት መኮራረፋችሁን ካወቁ ከአንተም ከሷ በኩል የእናንተን መለያየት የሚፈልጉ አካላት ይኖራሉ። በር ይሆናችኋል። ከቤት ውጭ እንዳታኮርፏት። ቤት አኩርፋ፣ ውጭ ስትወጣ ሰላም እንዴ አብሽር እቅፍ አድርገን ሂድ፣ ምንም እንዳልተፈጠረ ሰላም መሆንን አሳይ። አለዛ ተኮራርፈ ከሆነ አንዳንድ ምስኪን አለ ሚስቱን ሚስጥር በሞላ ዝርግፍ የሚያደርግ፣ እሷም አለች የባሏን ሚስጥር በሞላ ዝርግፍ። ሁሉም ወዳጅ አይደለም። ችግር ከተፈጠረ ከተጣላችሁ ጭምር እኮ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ እኮ ነው። ከሷም ከሱም በኩል ከቤተሰብ የሚያፋርድ የሚዳኝ ይምጣን የተባለው ከሷ ወገን ከሱ ወገን እንጂ ሌላ ሶስተኛው አካል እንዳይመጣ። ከመጣማ ምናልባት ለማለያየት በር ሊሆን ይችላል። ስም አልጠቅስም። አንድ ሰው ከሚስቱ ተጣላና አንዱ ሰው ጋር ሄዶ ኧረ ከሌ እንዲያ እኮ እንዲያለችኝ እንደው እንደ ሽማግሌ ይጠቀሟቸው ነበሩ። እሷ ሜዳ ባለቤቴ እኮ እንዲህ እሱን ምን ይለዋል? ምን አጨናነቀ? ሰግደ ስትመጣ ቤት ሰላም የምታጣ ከሆነ አትዋትም ይለዋል። እሷን ደግሞ ከዚህ ሽማግሌ ምን አጨቃጨቀሽ ስንት እያለ ይሏታል። ሰውየው ለራካ ለራሱ እያመቻቻት ነው። መጨረሻው ሰላም ይመጣልና ቤተሰብ ገብቶ አስታርቆ ተኝተው ጠዋት ሲነሱ እንደው ጉድ አለች እከሌ እኮ እንዲህ ብሎኝ፣ አንቺም ብሎሻል፣ እኔንም እንዲህ ብሎኛል። አንዳንዴ አላህ ያዋርድሃል እኮ በሰው ትዳር ለማፋታት የሸይጣን አምባሳደር አትሁን። ከቻልክ አብሽሪ፣ ታገሺ፣ ይስተካከላል ብለህ አረጋግተህ መልሳት። እሱንም ሰብራክ ሚስት ናት እያልክ ጥሩ ምክር መስጠት እንጂ አባልተህ በመሃል ልትገባ ኧረ አላህ ይሄም አይሆንም። የኢማንህ መገለጫ ነው ምን? ለሚስትህ ምርጥ መሆን። አክመሉል ሙእሚኒነ ኢማናን፣ ከሙእሚኖች ኢማናቸው የሞላ ሙእሚን ማለት አሕሰንሁም ኹሉቀን፣ ስነ ምግባሩ ያማረ ነው። ወኽያሩኩም ኽያሩኩም ሊኒሳኢሂም፣ ከእናንተ ምርጥ በላጭ ማለት ለሚስቶቹ ምርጥ የሆነ ነው። አዎ ምርጥ። ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ስንት ሚስት ነበሩ? ግን እንዴት በፍቅር እንዳያዟቸው፣ እንዴት እንዳስተዳደሯቸው። ማንን ነው የሚወዱት ተብለው ተጠይቀው ሁሉም ጠየቋቸው። ከዛ ሁሉም ተሰባስበው ሲጠይቋቸው ማታ በጆሮሽ የነገርኩሽ ለሁሉም ተነግሯታል፣ ስለዚህ አደብ ያዙ ሁሉም እኔ ነኝ ብለው ጸጥ አሉ። ሲስተም ሚስቶች ሚስት ካሉ 1 2 3 እስከ 4 ተፈቅደዋል። አዎ ተፈቅደዋል ነው ያልኩት። ካለ በፍቅር ሚያስ ሳታዳላ ሚያስ ውዴታ ላይ አተያዘኝ ብለዋል የአላህ መልእክተኛ። ፍቅር ሊለያይ ይችላል። በምታስተዳድርበት ቦታ ላይ ግን እዚችኛዋ ጋር ሙክት ይዘህ ትገባለህ፣ እዚችኛዋ ጋር ዶሮ ላ እዚህ ጋር ሙክት ይዘህ ከገባ እዚችኛዋ ሙክት። ኢስላም አስተምረን ፍራፍሬ እዚች ጋር ይዘህ ገብታል፣ እዚችኛዋ ጋር ፍራፍሬ እኩል። አለዛ አንዷን ከፍ አንዷን ዝቅ የምታረግ ከሆነ ነገው መልቂያማ በአንድ ጎን ነው የምትነሳው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህንንም ወቁ። 2 3 ለማግባት በአቅምም ዝግጁ መሆን አለብህ። አቅልህም ዝግጁ መሆን አለበት፣ አቅምህም ዝግጁ መሆን አለበት። አይ አቅም አለኝ ብቻ ስለህ ምንም የዲኑ ቀስ ሳይኖር አቅልም ሳይኖር ዝም ብለህ ገብተህ የሆነ ሰው ሲጮህብህ እየፈታህ የሰው ህይወትም አታበላሽ። የሚመጣውን ነገር ለመቋቋም
የሴቶች ቁጥር በዝተዋል። አዎ በምን ላት አዎ አቅም ያላችሁ ስነ ምግባር ያላችሁ ዲናችሁ ጠንካራ ያላችሁ ለማስተዳደር ብቁ ሆናችሁ አግቡ። ግን ዛሬ አላገባም አለ፣ አንድም ያላገባ አለ። ስም አላነሳም አብሽሩ። ግን አግቡ፣ ወላሂ አግባይን የመሰለ ሀያት ወፊ ቡዲዕ አሐዲኩም ሰደቃ አሉ። አንዳችሁ ከባለቤቱ ጋር የሚያደርገው ግንኙነት ሰደቃ ነው አሉ። ይመስላል ሰደቃ። ሰሓቢዩ ገርሞት አንተ አላህ መልእክተኛ አንድ ሰው ስሜቱን አርክቶ ተደስቶ አጅር ያገኛል እንዴ? ነብዩ አዎ አላሉት። እንዲረዳ ምን አሉት? እስቲ ንገረኝ፣ አሁን ሐላል የተባለውን በሐራም አድርጎ ዚና ላይ ቢያሳርፈው ማለት ነው፣ ዚና ቢያደርግ ወንጀል የለበትም እንዴ? አለበት። ልክ እንደዛው በሐላል ሲሆን ምን አለው? አጅር አለው። ሚስትህ አፍ ላይ የምታደርጋት ጉርሻ ጭምር አጅር አለው። ሱብሓነላህ። ስትደሰት አብራህ የምታስደስትህ ከሌለ፣ ስታዝን አዘንህን የምትጋራ ከሌለ አንተ የፈለግከው ቤት ላይ ብትኖር ባዶ ነህ ማለት ነው። ስለዚህ ደስታን እኛ ለመሆን ትዳር በኢስላም ትልቅ ቦታ አለው። የኢማንህ መገለጫ የኢማንህ መጠሪያ ነው። ግማሹን ኢማን አላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲናገሩ አላህ ግማሹን ኢማን በሚስት አምጥቶታል። ሷሊህ በሆነ ረሱል ሰለላሁ ዐለይሂ ወሰለም መን ረዘቀ አላሁ ኢምራአተን ሷሊሐተን አላህ ሷሊህ ሚስት የረዘቀው ፈቀድ አዓነሁ ዐላ ሸጥሪሂ ዲኒሂ አላህ በግማሹ የዲኑ ረድቶታል፣ አግዞታል። ፈልየተቂላህ ፊ ሸጥሪሂ ሳኒ በሁለተኛው ደግሞ አላህን ይፍራበት፣ ይሙላው። ዲን ሙሉ ሊሆን የሚችለው ጠንካራ ሊሆን የምትችለው በዚህ ነው። ትዳር የተቀደሰ ነውና ትዳር ላይ ተበረታቱ፣ አግቡ። አንተም የሆነ ነገር አትመልከት። ዛሬ እኮ ሀያታችን ለምን ተበላሸ? የመጨረሻ ላድርገው። ለምን ተበላሸ ከተባለ የድራማ ህይወት እየኖረን እኮ ነው። ድራማ እሱም የቱርክ ፊልም ያህል እዛ ላይ ያሉትን ሴቶች ሚስቱ እንድትሆንለት ይፈልጋል። አትሆንም በጭራሽ። እሷም ያንተ ያለች ያንን እዛ ላይ ይሄ የውሸት ሀያት እኮ ነው እነሱ የሚኖሩት። ቀልድ እኮ ነው የሚኖሩት። እንዴት አንተ በድራማ ትዳር ለመመስረት ትሞክራለህ? አይሆንም እኮ ውሸት እኮ ነው እዛ ያለው። አንተ ደስተኛ ለመሆን ከፈለኩ ነቢዩን ሰለላሁ ዐለይሂ ወሰለም ተከተል። ነቢዩ ሰለላሁ ዐለይሂ ወሰለም ከእናታችን ኸዲጃ ጋር 25 ዓመት የፍቅር ሀያት አሳልፈዋል። የእሷ ዕድሜ 40 ነበር፣ የእሳቸው ዕድሜ 25 ነበር ሲያገባት። የ15 ዓመት ልዩነት አለ። እሷ በ65 ዓመቷ ነበር የሞተችው እናታችን ኸዲጃ። 25 ዓመት አብረው ኖረዋል። እሷ በሀያት እያለች ነብዩ ሁለተኛ አላገቡም ነበር። ግን ደስታ ከሞተች በኋላ ጭምር የሚያወሷት የሚዘክሯት የእሷ ዘመዶች ጋር የሆነ ሰደቃ ነገር ካለ ስጋም ካለ ቆራርጠው ምናምን የሚልኩ ለምን? ለኸዲጃ የነበራቸው ፍቅር ልዩ ነበር። ፍቅር እስከ መቃብር ነው የሚለው የሀገራችን መጽሐፍ። ኢስላም ጋር ፍቅር እስከ ጀነት ነው። እስከ ጀነት ያን ሄድበት። ሁለት እህቶቼ ደግሞ ጎረቤት የሆነ ነገር እያያችሁ ጎረቤት ይሄ ነገር ተገዛ እኛ ቤትም ይሄ አትበይ፣ አላህን ፍሪ። ሰው እንደ ቤቱ ነው የሚኖረው። ቤትሽ ለአላህ በሐላል ያስቀመጠሽ ባልሽ ወላሂ ኒዕማ ነው። ዛሬ እዛ ጎረቤት የምታያቸው ሰዎች የማቴሪያል የቁሳቁስ ነገር ቢበዛ ምናልባት ቤታቸው ላይ በላ አለ፣ ስንት ሰላም የሌለበት አለ፣ ሰላም የራቃቸው አለ። አንቺ ጋር አላህ በሰላም ገብቶ በሰላም ይወጣ። ጠዋት ግንባርሽን ስሞ ወጥቶ ማታ ደግሞ ሲመጣ እንደዚህ አንቺ ጋር አንቺን ለማስደሰት ያለውን ነገር ፍራፍሬ ይዞ መጥቶ ከልጆችሽ ጋር የሚደሰት ከዚህ በላይ ኒዕማ አለ? ወላሂ ይሄን ያልባል ተንከባክበሽ ያዙ። አንተም ሚስትህን ተንከባከብ። ልጆችህ ተርቢያ እንዲይዙ አኽላቅ እንዲማሩ ለፍታለች፣ ደክማለች። ድካሟን ቁጠርላት፣ ድካሟን እይላት። ስትመጣ ግዛት፣ ተረዳት። እኛ ትዳር የሚመስለን እዛም ዞር የሌላውን እያየን ይህ አይደለም ትዳር። ትዳር ማለት የተከበረ ቤት ነው። መሪ ያለው የውጭ ጉዳይ ሚኒስቴር አለ፣ ወንዱ ነው። የሀገር ውስጥ ጉዳይ ሚኒስቴር አለ፣ ሴቷ ናት። ግልጽ ነው። በኢስላም እንደዚህ ነው። እሷ የቤቱን ነው፣ እሱ የውጭውን ነገር አስተካክሎ ይመጣል። ምን ይላል? የመጨረሻው ትዳር ያማረ እንዲሆን ወላጆች ልጆቻችሁ የተሳካ ሀያት እንዲኖሩ እናንተ ሷሊህ ሆኑ። ወካነ አቡሁማ ሷሊሓ የእነዚህ ልጆች አባት ሷሊሕ ነበር አለ ሱረቱ ካፍ ላይ የሙሳና የኸድር ታሪክን አምጥቶ። ሰዒድ ብኑ ሙሰይብ በጣም ጾም ያበዛል፣ ዒባዳ ያበዛል።
ከዛ ለልጆቹ ምን አላቸው? ይህን እኮ ጾም ማበዛው ኢባዳ ማበዛው ለእናንተ ነው አላቸው። ለምን? ወካነ አቡሁማ ሳሊሃ የእነዚህ አባት ልጆች እኮ ደጋግ ነበሩ። ያን የተቀበረውን ወርቁን ማዕድኑን ሙሳ ከኸድር ጋር ባለጉ ኸድር ቆፍሮ ሲያወጡላቸው ሲሰጧቸው በምን ነበር? የእነዚህ አባቶቻቸው መልካም ነበር። የአባት መልካምነት የእናት መልካምነት ለልጅ እንደሚጠቅም ነው። አብዱላህ ብን ሙባረክ ከየትኛው ቤተሰብ መጡ? ዑመር ብን አብዱልዓዚዝ አምስተኛው ኸሊፋ ተብለው የሚጠሩት ከየት ቤተሰብ መጡ? ሷሊህ ቤተሰብ እኮ ነው። አብዱላህ ብን ሙባረክ የሚባለው አባታቸው አትክልተኛ ሰራተኛ ነበሩ። አትክልተኛ ናቸው። ተቀጥረው ነው የሚሰሩት። አትክልተኛው ባለቤቱ መጥቶ አንድ ቀን ፍራፍሬ አምጣላቸው፣ ቆርጦ ሰጡት። ሲበላ ይመራል። የሚጣፍጥ ነው እኮ ምላ አላቸው። ሌላም አምጥቶ ሰጡት። ሲበላው ይመራል። ተቆጣ። የሚጣፍጥ እያልኩ የሚመር ሰጠኛለህ? በአላህ ይሁንብኝ፣ እኔ እዚህ ቤት ከገባው ጀምሮ ጣፋጭቱ ነው መራራው ቀምሼው አላውቅም። አላህ ማምረቻ ቦታ ላይ አንድች ፍሬም አይነካል። ዛሬ 3 ኪሎ 4 ኪሎ የሚሸጥበት ሙዝ ላይ እየቀነጠሰ ይበላል። ፈቅዷል አልፈቀደም ባለቤቱ አላህ አለም። አማናውን ተመልከቱ። ይህ ሰው ተረዳና ይሄማ ላማክረው የሚገባ ትልቅ ሰው ነው። ምን አለው? ይሁዳዎቹ ነሳራዎቹ ልጆቻቸውን ሲድሩ ጉራ ለዝና እያሉ ይድራሉ። አንድ ሙስሊም ልጁን ለማን ነው መዳር ያለበት ሲለው አላህን ለሚፈራ ስነ ምግባር ያለው የአላህን ሐቅ የሚወጣ ታማኝ ለሆነ እያለ ዘረዘረለት። ሙባረክ ምን አለ? ባለ ሀብት እዚያ ያሉ ካሉት አካባቢ እንደዚህ አይነት ስነ ምግባር የተሟላ አንተ እንጂ ሌላ የለህም፣ ልጄን ለአንተ ድሬሃለሁ አለ። ከነሱ ማን ተገኘ? አብዱላህ ኢብኑ ሙባረክ። አብዱላህ ኢብኑ ሙባረክ ማለት ሙጃሂድ ናቸው። አብዱላህ ኢብኑ ሙባረክ ማለት ነጋዴ ናቸው። አብዱላህ ኢብኑ ሙባረክ ማለት ዓቢድ ናቸው። አብዱላህ ኢብኑ ሙባረክ ማለት ዓሊም ናቸው። ዓመቱን ለአራት ከፍለው የኢባዳ ብቻቸውን ጊዜ አለ፣ ዒልም ያስተምሩበት አለ፣ ጂሃድ የሚወጡበት ጊዜ አለ፣ የሚነግዱበት ጊዜ አለ። ደረሰዎቻቸውን ስፖንሰር አድርገው ሐጅ የሚወስዱ ናቸው። አብዱላህ ኢብኑ ሙባረክ የተገኙት ከዚህ ቤተሰብ ነው። ስለዚህ ሷሊህ ልጆች አላህ እንዲገጥመህ ሷሊህ ዘር እንዲመጣልህ አንተ ሷሊህ ሆነ ተገኝ። ሳምንት ያልኩትን ልድገመው። ሴትን ልጅ ልታገባ ስትል ምን አይነት ሴት ነው ምፈልጋት? ስነ ምግባር ያላት፣ ሳዛት ምትታዘዝ፣ ከኔ ትእዛዝ ውጭ የትም አትንቀሳቀስ፣ ምታከብረኝ፣ ምን ምትለኝ እያልክ ምተነትነው ምታስቀምጠው ክራይቴሪያ መስፈርት አለ። አንተም ሆነ ተገኝ እንደዛውህን። እሷ ምን ትላለች? እንደው በጊዜ የሚገባ የማይመታኝ፣ የሚንከባከበኝ፣ የሚያዝንልኝ፣ የሚያጫውተኝ ምን አይነት ባል እንደዚህ እንፈልጉ ትላለች አይደል? እንዲህ ለምትለው አንተ ሆንላት። አንተም ላሰብካት ደግሞ እንደዛውላት አንቺ ምን ስታስቢ ሆነሽ ተገኘ። ሁለቱም በዚህ መልካም መልኩ ከተገናኙ ትዳሩ የተሳካ ይሆናል። አላህ ትዳር የሌላችሁ አላህ ትዳር አላህ ይለግሳችሁ። አላህ ይለግሳችሁ። ርዝቃችሁን አላህ ያስፋ። አዋግ ወላሂ 1448 ዓመተኛ ሂጅራ ገባ አይደል? ስንት ዓመት አለፈ ታዲያ? አግባ። አሁንም የኛው ሌላኛው አዲሱ ሂጅራ ሊያመልጥህ ነው። አግባ እስቲ። አሁን በአላህ ተመካ፣ በሱ ተደገፍ። የሆነች ነገር አለች አይደል? አግባ። ወላሂ አላህ ርዝቅን ያሰፋዋል እንጂ የሆነ ነገር መኪና ውስጥ ይገዛ ቆይስ ፎቅ ውስጥ ያልቅ ይሄን አትበል። አንተ ታልቃለህ የዛኔ እስኪ ያልቅ ስትል እንጂ ተጠቀመበት ነው። ስለዚህ አላህ ትዳር የሌላችሁ ትዳር አላህ ይለግሳችሁ። ትዳሩን ያማረ አላህ ያርግላችሁ። ዱንያ አኺራችሁ የተሟላ አላህ ያርገው። ችግራችሁን አላህ ያንሳላችሁ። እንደው የምትፈልጉትን ትዳር አላህ ይለግሳችሁ። እህቶቼ የተመኛችሁትን እንደው የምትፈልጉትን ጥሩ ብላችሁ የተመኛችሁትን እናንተም እንደዛ ሆናችሁ አላህ ይለግሳችሁ። ወንድሞቼም እንደዚሁ የምፈልጋት ሴት ባሏን የምትወድ ሐቅ የምትወጣ ብለህ የምታስቀምጠው መስፈርት አለ። አንተም እንደዛ ሆነ ይዝች አይነቷን አላህ ይለግስህ። አላህ ይለግስህ። ያላገባችሁ ወንድሞቼ አላህ ሷሊ ሚስት አላህ ይለግሳችሁ። ያላገባችሁ እህቶቼም ሷሊ ባል አላህ ይለግሳችሁ። ዱንያ አኺራችሁ ያማረ አላህ ያርገው። ትዳር ላይ ያላችሁ ትዳራችሁ ያማረ አላህ ያርገው። የተሳካ አላህ ያርገው። የደስታ መፍለቂያ አላህ ያርገው። ጥሩ ዘር መገኛ አላህ ያድርገው። የምትደሰቱበት ትዳር አላህ ያርግላችሁ። በትዳራችሁ ላይ ችግር ያለውን ችግራችሁን አላህ ያንሳላችሁ። ጭቅጭቅ ያለውን ጭቅጭቁን አላህ ያንሳው። ረሕመቱን አላህ ያስገባው። የምትዋደዱ የምትተዛዘኑ አላህ ያድርጋችሁ። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ሰላም አላህ ያርግልን። አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው። በየቦታው መገዳደሉ መጨራረሱ በስቷል። አላህ በቃችሁ አላህ ይበለን። ሀገራችንን ሰላም አላህ ያርግልን።
ያርግልን፣ ሰላም አላህ ያርግልን። ፊሊስጤም ያሉት ወንድሞቻችን እህቶቻችን ሰላም አላህ ያርጋቸው። ገዛ ላይ ያሉትን ሰላም አላህ ያርጋቸው። በይተል መቅዲስን አላህ ነጻ አላህ ያውጣው። አክሱም ያሉት ወንድሞቻችን ያማረው መስጊድ አላህ ይለግሳቸው፣ የበላይ አላህ ያድርጋቸው። እኛንም አላህ ይጠብቀን፣ መጨረሻችንን አላህ ያሳምርልን። የታመሙ ቤተሰቦቻችን አላህ ያሽራቸው፣ የታመሙብን ቤተሰቦቻችን አላህ ያሽራቸው። የአልጋ ቁራኛውንም አላህ ሱብሓነሁ ወተዓላ ያስነሳው። ያ ረብ እንግዲህ እዚህ መስጊድ ላይ ለተከታታይ ሳምንታት እኔም ዳዕዋዬን አቀርባለሁ፣ እናንተም ታዳምጣላችሁ። ይህን መስጊድ ወቅፍ አድርገው የሰጡት አባታችንን አላህ ይማራቸው፣ የጀነት አላህ ያርጋቸው፣ የጀነት አላህ ያርጋቸው። ቀብራቸውን አላህ ያስፋላቸው፣ ልጆቻቸውን ይባርክላቸው፣ ጥሩ ደረጃ የሚደርሱ አላህ ያድርጋቸው፣ ከዚህ በላይ ኸይር የሚሰሩ አላህ ያድርጋቸው። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰና ወቂና ዓዛበ ናር። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።